ሰላም ሰላም ውድ የሀገሬ ልጆች እንዴት አደራችሁ? እንዴት ዋላችሁ? እንዴት ቆያችሁ? እንዴት አረፈዳችሁ? እኔ ጋር ሁሉም ሰላም፣ ሁሉም መልካም ነው። እናንተ ጋር ሁሉም ሰላም፣ ሁሉም መልካም? እንዴት ናችሁ? አለው እግዚአብሔር ይመስገን። ቪዲዮ ስትጀምሩ ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ወደ እህቶቼ መዳም ቤት ሰርታችሁ መዳም ቤት ተቀጥራችሁ የምትሰሩ እንደኔ ሰው ሀገር የምትኖሩት አንድ ሀሳብ ይዤላችሁ ነው የመጣሁት። ሀሳብ ውስጥ ምንድን ነው? እራሳችን እንድንጠብቅ አንድች ነገር እነሱ የሰጣችሁ መድኃኒት እንዳትውጡ፣ እነሱ የሰጣችሁ መድኃኒት እንዳትውጡ። ለምን እነሱ ራሳችሁንም ቢያም ወገብም ሳም ራስም ወገብም እግርም ሁሉም ለሁሉም የራስ ምታት መድኃኒት ብሎ ነው የሚሰጡት። ይሄ ራስ መድኃኒት ለሁሉም አንድ አይነት ነው የሚሰጠው። እንዳትውጡ እና እነሱ ለምን እነሱ ጋር ያለው እነሱ ቤት ያለው የራሳቸው ቤት ያለው ነው አንስቶ የሚሰጧችሁ። ወደ ሐኪም ቤት መውሰድ የለም። እቤት ያለው መድኃኒት ብቻ ነው። ይሄን ውሰጂ ይሻልሻል፣ ይሄን ውሰጂ ይሻልሻል ነው የሚሉት። እንዳትበሉ እንዳትወስዱ፣ የራሳቸው በሽታ ወደ እናንተ እንዳይመጣ። የእውነት እነሱ ታውቃላችሁ፣ ጠዋት መድኃኒት፣ ማታ መድኃኒት፣ ቀን መድኃኒት። እሱም ደግሞ የራሳቸው ለራሳቸው ተመርምሮ ምን ተብሎ ነው የሚገዙት። እኛ ግን ሳንመረመር ምንም ሳንታይ ነው ለራሳቸው የሚበሉ መድኃኒት አንስቶ የሚሰጡን። እሱ ግን ለእኔ አይሆንም። እኔ ባይሆን ተመርምሬ ምንም ቢሆን ሐኪም እየሰጠኝም ቢሆን ይውጣለሁ፣ ወስደዋለሁ። ይሄ ግን ምን ብዬ ነው የሚወስደው? እኔ ምን ሆንኩት? መጀመሪያ እዚህ ሀገር እንደመጣው ወገቤን አመመኝ። ወገቤን እግሬን እንዳለ ሸምቅቆኝ ሲይዘኝ ለወገብሽ ነው ተብሎ መድኃኒት ተሰጠኝ። ራሴንም ሰማኝ፣ እሱንም ተሰጠኝ። ግን ምንም የተሻለኝ ነገር የለም። እንዲህ እያመመኝ 1 ወር ሲሆነኝ እንዴ ምንድን ነው የምትፈልጉት? እኔ እያመመኝ ነው፣ መስራትንም አላቆምኩም። ሙሉ በሙሉ ባልሰራ እየሰራው ነው፣ ግን ከአቅሜ በላይ ሆኗል። ምንድን ነው ዝም ብላችሁ የምታወኝ ብዬ ሲናገር አሰሪዬ በጣም ደነገጠች። ያው ትልቁ ሰውም ስለሆነች ያው እድሜ ሄደ ሰው የራሱን እንጂ የሰው አይደነገጠም ማለት በቃ እንዴት ታመመኝ ትላለች በማለት በጣም ተናዳለች። ከዛ ትንሽ ከነሱ ሻል ያለ ልጃቸው ነበረ። እሱ በቃ ተነሺ ብሎ ወደ ሐኪም ቤት ሲወስዱኝ አይ ኮሮና ይዛብን ልትመጣ ነው ብላ ነበር የተናደደችው። ከቤት መውጣት በዛ ሰዓት ኮሮና በቃ ይፈራሉ። ኮሮና ይዛብን ልትመጣ ነው ብሎ በጣም ፈርታ ነበረ። እሷ ለነገሩ ሁሉንም ነገር በቃ የራሷን ነገር ቢሆን እንጂ የሰው ነገር አይከብዳትም፣ ማመሙም ማለት ነው። እና እዛ ደርሼም ትመርመር ብላ ዶክተሯ ስትናገር ይሄ የአጥንት ጥንካሬ ነው፣ አጥንቷ እየጠነከረ ነው። የአጥንቴ ድሮ ነው የጠነከረ። እኔ ትልቅ ሰው ነኝ፣ ልጅ አይደለሁም። አጥንቴ ዛሬ አይደለም ጠነክሮ ድሮም ጠንክሯል። እንደዛ ብለው እሷ እሱ ካልፈቀደ እሷ ምን ትላለች? መመርመሩም ቀራ። ባይሆን ራሱ እንደ ራጅ ነገር ምናምን ብላ ስትል ወገቤ ስለሚያመኝ አረፊት ከለከላት። ከዛ በቃ እያዘነች በጣም አዘነች፣ ዶክተሩ ማለት ነው። በጣም አዝናው የሆነ መርፌ ወጋችኝ፣ መድኃኒትም ተሰጠኝ። ግን ምንም ቢሆን ባልመረመር በዶክተር የመጣ ይሻላል። እኔ ወደ አሁኑ የተሻለኝ ከዛ ምንም የማመም ነገሩም እግዚአብሔር ይመስገን ምንም የለም። ግን እኔ ባልጮው እኔ አሁኑኑ ያ ብትወስዱኝ ወደ ሐኪም ቤት የዛሬ ነው ትኬቱን ገዝታችሁ ወደ ሀገር የምትልኩኝ እስኪሞት ነው እንደምትጠብቁኝ ብዬ ባልቆጣ ማንም ሐኪም ቤት አይወስደኝም።
በቃ የራሳቸው ይሄንኑ ውሰጂ፣ ይሄንኑ ውሰጂ፣ ሶስት አይነትን መድኃኒት ነበረ ከቤት ውስጥ ይሄን ውሰጂ፣ ይሄን ውሰጂ። እንዴ እሱ ሳልመረመር ምን ነው የምወስደው? አንዱን ወስጃለሁ፣ ለወገብ የተባለው ለራሴ የተባለም አንድ አይነት ነው ወስጃለሁ። ግን ከዛም በኋላ አልወስድም አልኩት። አልወስድም፣ ይሄ ለራሴ የተሰጠ ስላልሆነ አልወስድም። ምንም አልተሻለኝም። ወሰድኩ ወሰድኩ፣ ምንም መጨረሻ ላይ ወስጄ እንደውም መጣል ጀመርኩት። አይጠቅመኝማ እኔ ለማይጠቅመኝ በልቼ ደግሞ በሽተኛ ልሆን እና ይህንን ትምህርት ነው እንደ ትምህርት አድርጌ ነው የምነግራችሁ። በተለይ በተለይ አዲሶች አዲስ የምትመጡ ልጆች እነሱ ከቤት የምሰጣቸው መድኃኒት ይሻለኛል ብላችሁ እንዳትወስዱ፣ አይጠቅማችሁም። የባሰ ጭንቀታችሁን ነው ጭንቀት ነው የማመጣባችሁ። የእነሱ ጭንቀት ወደ እናንተ እንዳያልፍ እነሱ ሲጨነቁም ራስ ምታት ነው ብሎ ይወስዳሉ ለሁሉም ነገር። ስለዚህ ሐኪም ካላዘዘላችሁ መድኃኒት እንዳትውጡ እንዳትወስዱ። ግዴታ እሷ ውሰጂ ብላ እንኳን ብትል እሺ ብላችሁ ወስዳችሁ መጣል። በቃ ይሄንን ነው ምርጫ። በግድ እንኳን ሐኪም ቤት ይወስዷችኋል። የለም ግን እየታመማችሁም እየተነሳችሁ ይሻላል እንጂ የእነሱ መድኃኒት ውጣችሁ ሌላ በሽታ እንዳትገዙ ነው እኔ የምለው። ለምን እኔ ራሴ ገና ለገና ነው ያስፈራኝ። እንደ እነሱ የሚበሉ እነሱ እንዴት እንደሚያደርጋችሁ እነሱ እንዴት በቀን ስንት መድኃኒት እንደበሉ ይሄ ልክ እንደ ፋርማሲ ነው። ይሄ ቤታቸው ማለት ነው፣ ፋርማሲ ማለት ይቻላል። እና ወገኖቼ እኛ ከእግዚአብሔር ጋር እኛው ለፈጣሪ እጃችንን ብትናገን ብንለምነው እሱ ያድነናል። እኛ እግዚአብሔር አለ እንደነሱም አይደለም። ፈጣሪ ይመስገን። ከፈጣሪ ጋር እራሳችሁን ጠብቁ ነው የምላችሁ ወገኖቼ። በተረፈ ይሄን መልእክቴን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ለሁሉም አዳርሱ። ለምን ይሄ እንደ ትምህርት ነገርም ነው። ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። በተረፈ መልካም ቀን። ሰላም ዋሉ። ሰላም ቆዩልኝ። ላይክ ማድረጉ እንዳትረሱ። ሰላም ዋሉ።